ፓፒዮ ደራሲ ሄንሪ ሻሪ ትርጉም ጌታቸው ገብሬ ፓፒዮ የፒጆን ደሴት ብሪቶኑ መሪው ላይ ስለሌለ ጀልባዋ እንዳጋደለች ወደ ደሴቷ አመራች እንድትዞር ለማድረግ ሞከርኩ ግን አልቻልኩም ወደ ውሃው ቁልቁል የተንጠላጠሉ ቅጠላ ቅጠሎች ጥግ እየገፋ ማዕበል ወሰደን ከድንጋጤ የተነሳ ወደ ኋላ ስቀዝፍ በዚያ ፍጥነት በቅጠሎችና በቅርንጫፎች ፋንታ ከቋጥኞች ላይ አርፈን ቢሆን ኑሮ እንክትክታችን ወጥቶ ማንኛውም ነገር ባበቃልን ነበር ማቹሬ ወደ ውሃው ውስጥ ዘለለና ጀልባዋን ጎትቶ ጥቅጥቅ ካለው ጫካ ስራበታት አንድ ኩባያ ሩም ተከፋፈልንና ሁለቱን ጓደኞቼን ጀልባው ላይ ትቼ ብቻዬን አሻቅቤ በውሃው ዳር ተቃናው ጫካዎቹን ወደ ኋላ እየመነጠርኩና መንገድ ላይ ባሉት ቅርንጫፎች ላይ የዱቄት ከረጢት ጨርቅ ትልታዮች በማሰር ኮምፓስ እንዳያስኩ መራመዴን ቀጠልኩ ከፊት ለፊቴ አንዲት ስልምልም ያለች መብራት ከማየቴ ወዲያው ድምጽ ሰማው ከዚያም 3 የሳር ጎጆዎች ብቃሉ እንዴት መቅረብ እንዳለብኝ እስካላወቅኩ ድረስ ወደፊት እየተንቀሳቀስኩ ነርሱ እንዲያገኙኝ ወሰንኩ አንድ ሲጋራ አቀጣጠልኩ መብራቱ ብልጭ እንዳለ አንዲት ትንሽ ውሻ ወደኔ እየጮኸች መጣችና ባቴ ላይ ቦጨቀችኝ ብቻ ቆማጣ እንዳትሆን ብያሰብኩ ታዲያ ደደብነቴ እንጂ ውሾችን ለካስ ቁምጥና ይዛቸውም ኑሯል ማነ ማርሴል ነህ እንዴ ያመለጥኩ እስረኛ ነኝ እዚህ ምን ታደርጋለህ ልዘርፈን ነው ከበርቴዎች መሰልን እንዴ አይደለም እርዳታ ፈልጋለሁ በነፃ ነው ወይስ በክፍያ እንደ ዝም በልጅ ላሽወት ከጎጆዋ ውስጥ 4 ጥላዎች ብቃሉ ረጋ ያልክ ተጠጋ ወዳጄ እርግጠኛ ነኝ ባለ ካርባይኑ ሰው ነህ ይዘው ከሆነ ከመሬት ላይ ያስቀምጠው እኛን የምትፈራበት ምንም ነገር የለም አዎ እኔ ነኝ ግን ካርባይኑን አሁን አልያዝኩትም በመጠኑ ቀረብ አልኩ አሁን ተጠግቼ ነበር ግን ጨለማ ስለሆነ አቋማቸውን ማጣራት አልቻልኩም በየዋህነት እጄን ዘረጋው ማንንም አልተቀበለኝም እንደዚህ የመሰለ ሰላምታ እዚህ እንደማይደረግ በጣም ዘግየት ብሎ ገባኝ ሊበክሉኝ አልፈለጉም ወደ ጎጆዋ እንግባ አለ ላሽዌት ጠረጴዛ ላይ በተቀመጠ አንድ ዘይት ፋኖስ ትንሿ ክፍል ታበራለች ተቀመጥ በአንዲት ዱካ ላይ ተቀመጥኩ ላሽዌት 3 ተጨማሪ ፋኖሶች አቀጣጠለና አንደኛውን በቀጥታ እኔ ፊት ለፊት ከሚገኘው አንድ ጠረጴዛ ላይ አስቀመጠው የኮኮነት ዘይቱ ጢስ የሚያንገሸግሽ ሽታ ነበረው 5ቱም ቁመው ስለነበር መልካቸውን መለየት አልቻልኩም እኔ ግን እነርሱ በፈለጉት ሁኔታ ከፋኖሱ ፊት ለፊት ነበር የተቀመጥኩት ላሽዌትን ዝም በል ብሎ ተናግሮ የነበረው ድምጽ ላንጎዊ ወደ ዋናው አዳራሽ ሂድና እዚያ እንድናመጣው ይፈልጉ እንደሆነ አለቆቻችን ጠይቅ መልሱን ወዲያው ይዘህ ተመለስ በተለይም ቶሲያ ፈቃደኛ መሆኑን እንድታረጋግጥ እንቁላሎች እንድትውት ከማድረግ በስተቀር እዚህ ምንም የምትጠጣው ነገር ልንሰጣ አንችልም አለና እንቁላል የተሞላበት አንድ ቅርጫት ከፊት ለፊት ያስቀመጠ ይቅርብኝ አመሰግናለሁ ከዚያም ከነርሱ ውስጥ አንደኛው ወደ አጠገቤ መጥቶ ተቀመጠ በዚህም የመጀመሪያውን ቆማጣ መመልከት የነበር በጣም ያሰቅቃል ዘወር ላለማለት ወይም ስሜቴን ላለማሳየት ጥረት ማድረግ ነበረብኝ ስጋውን አጥንቱንም ሳይቀር ሙሉ በሙሉ አፍንጫው ተቦጭቆ ሄዷል ከፊቱ መካከል አንድ ቀዳዳ ብቻ አለው ለማለት የፈለኩት 2 ቀዳዳዎች ሳይሆኑ ያለው ጠገራ ብር የሚያክል አንድ ሰፊ ቀዳዳ ነው በተጨማሪ ከቀኝ በኩል ያለው የታችኛው ከንፈሩ ተቦጭቆ ስለሄደ ከላይኛው አገጩ ቁልቁል የወረዱ 3 ረጃጅም ቢጫ ጥርሶች ገጠዋል በፋሻ የተጠቀለለ እጁን
ጠረጴዛው ላይ አጋድሞታል። የቀኝ እጁ ነበር። ከግራ እጁ ውስጥ በተረፉት ሁለት ጣቶቹ አንድ ወፍራምና ረጅም ሲጋራ ይዟል። ቀለሙ አረንጓዴ ስለነበር የጠቀለለው በከፊል ከበሰለ የትንባሆ ቅጠል ሳይሆን አይቀርም። የግራ አይኑ ብቻ የአይን ቆብ ነበረው። የቀኝ አይኑ ቆብ ከቦታው ጠፍቶ አንድ የተጠረመሰ ጠባሳ ከአይኑ ጀምሮ በግንባሩ ላይ በመጋደም ወደ ተቆጣጠረው ግራጫ ጸጉሩ ውስጥ አልፎ ገብቷል። እንረዳሃለን። እዚህ አካባቢ ቆይተህ እንደኔ እንድትሆን አልፈልግም አለ በተነፋነፈ ድምፅ። አመሰግናለሁ። ስሜ ዮሐንስ ፐር ነው። ወደ ቀኝ ግዛት አሰቃቂ ወደ ቤት መጀመሪያ ስመጣ ከአንተም ቆንጆ ጤነኛና ጠንካራ ሰው ነበርኩ። 10 ዓመት እንዴት እንዳደረጉ ተመልከት። ማንም የሚያክም ሰው የለም? አዎ፣ የቹዋል ሙግራ ዘይት መርፌ ራሴ በራሴ ቦጋት ከጀመርኩ አንስቶ በጣም ተሽሎኛል። ተመልከተው። ጭንቅላቱን አዞረና በግራው በኩል አሳየኝ። እዚህ ላይ እየደረቀ ነው። ለዚህ ሰው ከፍተኛ ሐዘን ተሰምቶኝ የጓደኝነት ምልክት ለማሳየት ጉንጩን ልነካ ስንቀሳቀስ ወደ ኋላ ፈገፈገና ለመንካት ስላልተጠየፍከኝ አመሰግናለሁ፣ ግን ቆማጣን ፍጹም መንካት ወይም በእርሱ ሳህን መብላትና መጠጣት የለብህም አለ። ይህ ሰው እንድመለከተው አደፋፍሮኝ ስለነበር ከቆማጣዎቹ ሁሉ የማስታውሰው የእርሱን ፊት ነው። እንግዳው የታል ሲል ከድንክ ብዙም የማይሻል አንድ በጣም አጭር ሰው በበሩ ተመለከትኩ። ቶሲያንና ሌሎቹም ሊያዩት ይፈልጋሉ። ወደ ማዕከሉ አምጡት። ዮሐንስ ፐር ብድግ አለና ተከተለኝ አለ። ሁላችንም በጨለማው ውስጥ ጉዞ ጀመርን። 4 ወይም 5 የሚሆኑት ከፊት ለፊት፣ እኔ ከዮሐንስ ፐር ቀጥዬ፣ ሌሎች ተጨማሪ ሰዎችም ከኋላ ነበሩ። ከ3 ደቂቃ በኋላ የደበዘዘች ጨረቃ ብርሃን ወደምትታይበት ገላጣ ቦታ ደረስን። የደሴቷ ከፍተኛው ደልዳላ ቦታ ነበር። በመካከሉ አንድ ቤት አለ። ከሁለቱ መስኮቶች በኩል ብርሃን ይታያል። 20 የሚሆኑ ሰዎች የእኛን መምጣት ይጠባበቃሉ። መዝጊያው አጠገብ እንደደረስን እኛን ወደ ውስጥ ለማሳለፍ ወደ ኋላ ፈግፍገው ቆሙ። ምድጃ ከሚመስል ቦታ ተመሳሳይ ቁመት ባላቸው 4 ትላልቅ ድንጋዮች ተከቦ እንጨት ይነድበት ከነበረና እርዝመቱ 30 ጫማና ስፋቱ 12 ጫማ ከሆነ አንድ ክፍል ውስጥ ነበር የገባሁት። አዳራሹ ብርሃን የሚያገኘው ከ2 ትላልቅ ፋኖሶች ነበር። ከነጭ ፊቱ ላይ ጥቋቁር አይኖች ያፈጠጡበት እድሜው የማያስታውቅ አንድ ሰው ከድንጋይ ዱካዎቹ በአንደኛው ላይ ተቀምጧል። ከእርሱ በስተጀርባ አንድ አግዳሚ ወንበር ላይ ደግሞ ሌሎች 5 ወይም 6 የሚሆኑ ነበሩ። ቶሲያን ኮርሲካዊ ነኝ። ፓፒዮ መሆን አለብህ። ነኝ። ልክ እንዳንተ ከቅኝ ግዛት አሰቃቂ ወህኒ ቤት ወሬውን ፈጥኖ ይጓዛል። ካርባይኑ ወዴት አለ? ወደ ወንዙ ወርውረነዋል። የት? እኛ ከዘለልንበት ከሆስፒታሉ ግንብ ትይዩ። እንግዲያ መልሶ ለማግኘት ይቻላል። እንደዚያ ይመስለኛል። እዚያ በጣም ጥልቅ አይደለም። እንዴት አወቀው? የቆሰለውን ጓደኛዬን ወደ ጀልባ ለመሸከም በውስጡ ሄደንበት ነበር። ምን አጋጥሞት ነው? ቅልጥሙን ተሰብሮ። ምን አድርገህለታል? ቅርንጫፎች ሰነጣጥቄ አስሬለታለሁ። ስቃይ እየተሰማው ነው? አዎ። ወዴት ነው? ጀልባ ውስጥ። የመጣሁት ለእርዳታ ነው ብለሃል። እርዳታው ምን አይነት ነው? የተሻለች ጀልባ። እኛ ጀልባ እንድንሰጥ ትፈልጋለህ እንዴ? የምገዛበት ገንዘብ አለኝ። ጥሩ። እንግዲያው የኔን እሸጥልሃለሁ። አዲስ የሆነች ከፍተኛ ጀልባ ናት። ባለፈው ሳምንት ከአልቢና ሰርቂያት ነው። ጀልባ ሳትሆን ውቅያኖስ አቋራጭ መርከብ ናት። የሚጎድላት አንድ ነገር ብቻ ነው፣ ወደል። ግን በ2 ሰዓት ውስጥ ጥሩ አይነት እንገጥምላታለን። ሊያስፈልገው የሚችለውን ማንኛውንም ነገር ታሟላለች። አንድ መሪ፣ ከጠንካራ እንጨት የተሰራ አንድ ባለ 13 ጫማ ተራዳና አንድ አዲስ ከባድ የነፋስ ሸራ አላት። ለዚች ምን ትከፍለኛለህ? አንተ ምን ያህል እንደምትፈልግ ንገረኝ። እዚህ የዕቃዎች ዋጋ ስንት እንደሚያወጣ አላውቅም። ካለህ
3000 ፍራንክ ከሌለህ ነገ ሌሊት ሄደህ ካርባይኑን ፈልግና በለውጡ ጀልባውን እሰጥሃለሁ። አልፈልግም፣ መክፈሉን እመርጣለሁ። እሺ፣ በሽያጩ ተስማምተናል። ቡና አምጡልን ላፑስ። እኔን ለመውሰድ መጥቶ የነበረው ከድንክ የማይሻለው ላፑስ ከምድጃው በላይ ከሚገኘው ግድግዳ ላይ ወደ ተሰራ አንድ ቁም ሳጥን ሄደና አዲስ በሚያንጸባርቅ ንጹህ ጎድጓዳ ሳህን ላይ ጠርሙስ ውስጥ የተቀመጠ ቡና ቀርቶ ምድጃው ላይ ጣደ። ከትንሽ ጊዜ በኋላ ሳህኑን አነሳና በኩባያዎቹ ቀዳ። ቶሲያን ከኋላው ወደ ተቀመጡት ሰዎች ሰገግ ብሎ ኩባያዎቹን አደለ። አትስጋ፣ ይህ ሳህን ለእንግዶች ብቻ ነው፣ በእርሱ የሚጠጡ ቆማጦች የሉም በማለት ላፑስ ጎድጓዳ ሳህኑን አቀበለኝ። ሳህኑን ተቀበልኩና ጠጣው። ከዚያም ጉልበቴ ላይ አሳረፍኩት። በዚያው ወቅት አንዲት ጣት በሳህኑ ላይ መጣበቋን ተመለከትኩ። ይህም በማይበት ጊዜ ነበር ላፑስ ወይ መከራ፣ ደግሞ አንድ ሌላ ጣት ጣልኩ፣ ወዴት አባቷ ሄደች ያለው። ይቺውና አልኩና ሳህኑን አሳየሁት። መንጭቋ ነሳና እሳቱ ውስጥ ወረወራት። መጠጣት ትችላለህ፣ የያዘኝ ደረቅ ቁምጥና ነው። የማልቀው እየተቆራረጥኩ ነው፣ ግን አልሸትም፣ አስተላላፊም አይደለውም አለ። የሚጠበስ ስጋ ጠረን አወደኝ። የእርሱ ጣት መሆን አለባት። ዝቅተኛ ማዕበል እስከሆነ ድረስ ቀኑን ሙሉ እዚሁ መዋል አለብህ። ሂድና ለጓደኞች ንገራቸው። የተሰበረውን ጓደኛህን ከጎጆዎቹ ወደ አንደኛው አምጣው። ያላችሁን ማንኛውንም ነገር ከጀልባው ውስጥ አውጡና አስቀምጡት። እዚህ ሊረዳችሁ የሚችል ማንም ሰው የለም። ለምን እንደሆነም ይገባሃል አለ ቶሲያን። ወደ ባልደረቦቼ ተመለስኩና ክሎሲዮን ተሸክመን ወደ ጎጆዋ መጣ ነው። ከአንድ ሰዓት በኋላ ማንኛውም ነገር ከጀልባው ወጥቶ በጥንቃቄ ተቀመጠ። ጀልባዋንና በተጨማሪ አንድ መቅዘፊያ በስጦታ እንድናበረክትለት ላፑስ ጠየቀኝ። ሰጠውትና እርሱ ከሚያውቀው አንድ ልዩ ቦታ ሊደብቃት ወሰዳት። ሌሊቱ በፍጥነት ሄደ። ሶስታችንም ቶሲያን በላከልን አዲስ ብርድ ልብሶች ተጠቅልለን ጎጆዋ ውስጥ ተኛን። ብርድ ልብሶቹ ከፋብሪካ ሲወጡ በተጠቀለሉበት ወፍራም ወረቀት ውስጥ እንዳሉ ነበር። እንደዚያ እንደተጋደምን ወደ ደሴቷ ከመጣን ጀምሮ ምን እንዳደረኩና ከቶሲያን ጋር የቀናኝን የሽያጭ ስምምነት ለክሎሲዮና ለማቹሬ በዝርዝር አወራዋቸው። እንግዲህ ለማምለጥ በርግጥ 6000 ፍራንክ ሊያስወጣን ነው። ግማሹን እኔ እከፍላለሁ ፓፒዮ፣ ወይም ያለኝን 3000 አለ ክሎሲዮ አፉ እንዳመጣለት። እዚህ ያለነው ስለ ገንዘብ ለመጨቃጨቅ አይደለም። ገንዘብ እስካለኝ ድረስ እኔ እከፍላለሁ፣ ከዚያ ደግሞ እናያለን። ሌሊት ብቻችንን ነበርን። ሲነጋ ቶሲያን ወደኛ መጣ። እንደምን አደራችሁ? ወደ ውጭ ለመውጣት አትፍሩ። እዚህ ማንም የሚያስቸግራችሁ ሰው የለም። በወንዙ ላይ ስለሚንቀሳቀሱት የፖሊስ ጀልባዎች በደሴቷ አናት ከሚገኝ አንድ የካካኦ ዛፍ ላይ ሆኖ የሚጠባበቅ ሰው አለ። እስካሁን ምንም አላየንም። አንድ ነገር ሲያይ ወደ ታች ይመጣና ይነግረናል። ካስፈልጋችሁ ፓፓያ ራሳችሁ ቁረጡ። የወለሉ ጉዳይ ከምን ደረሰ ቶሲያን አልኩት። የሕክምና ክፍሉን መዝጊያ ነቅለን እንገጥምለታለን። የተሰራው ከወፍራምና ጠንካራ እንጨት ነው። ወለሉ 2 ጣውላዎች ይፈልጋል። ማታውኑ ጀልባዋን ወደ ላይ አውጥተናታል። መጥተህ ተመልከታት። ሄድን። እርዝመቷ 15 ጫማ የሆነ አንድ የተራዳ መትከያ ጉድጓድና 2 አግዳሚ መቀመጫዎች አሏት። አዲስና ድንቅ የሆነች ጀልባ ነበረች። ከባድ ስለነበረች ማቹሬና እኔ ሆነን ለመገልበጥ አቅቶን ነበር። እንደዚሁም የነፋስ ሸራውና ገመዶቹም አዲስ ነበሩ። ለበርሜል ውሃ መስቀያ የሚሆኑ ቀለበቶች ከጎን ይገኛሉ። መስራት ጀመርን። በረጅም ቪቴዎችና በ4 የብረት ማገሮች በጥብቅ የተሰራ አንድ ጠንካራ ወለል ከፊት እስከ ኋላ ድረስ ከሰዓት በኋላ ተገጠመላት። ቆማጦቹ ዙሪያችንን ክብ ሰርተው በጸጥታ ይመለከታሉ። ምን ማድረግ እንደሚኖርብን ቶሲያን ይመራናል። እኛም እንታዘዛለን። በቶሲያን ፊት ላይ ምንም የቁስል ምልክት የለበትም። በርግጥም
እንደማንኛችንም እንከን የሌለበት ይመስላል። ግን ሲናገር በአንድ በኩል ያለው ፊቱ ማለት የግራው ብቻ የሚንቀሳቀስ መሆኑን ተገነዘብኩ። የእርሱም እንደዚሁ ደረቅ ቁምጥና መሆኑን ነገረኝ። ከቀኝ እጁ ጀምሮ ግማሽ አካላቱ በድን እንደሆነና የቀኝ ባቱም በቅርብ ተቆርጦ እንደሚወድቅ ይጠብቃል። የቀኝ አይኑ ልክ እንደ ጠርሙስ አንድ ቦታ የተተከለ ነበር። ሊያይበት ግን ይችላል፣ ግን ሊያነቃንቀው አይችልም። ማንም ሰው ይህን አሳዛኝ እድላቸውን ባያየው ምኞቴ ነው። በመስራት ላይ ያለው ከቶሲያን ጋር አወራ ነበር። ሌላ ማንም የሚናገር ሰው የለም። ሆኖም ከብረት ማዕዘኖች አንዱን ለማንሳት ስል ከመካከላቸው አንዱ አትንካቸው፣ አንደኛውን ብረት እነቅላለሁ ስል ራሴን ቆርጬ ስለነበር ደሙን ለመጥረግ ብሞክርም አልቻለኝም አለ። ሌላው ቆማጣ በላዩ ላይ ረም አፈሰሰበትና በሳት አቃጠለው። ከዚያም እየደጋገመ እንደዚሁ አደረገ። አሁን ልትጠቀምበት ትችላለህ አለ ሰውየው በመስራት ላይ እንዳለ። ቶሲያን ከሰዎቹ ለአንደኛው እንደዚህ አለው። አንተ ብዙ ጊዜ ከደሴቷ ውጭ ተመላልሰሃል። ፓፒዮና ጓዶቹ ግን እንግዶች ናቸው። ታዲያ እንዴት እንደሚያደርጉ እስኪ ምከራቸው። ዛሬ ማዕበሉ ጸጥ እንዳለ ይቆይና በ9 ሰዓት ላይ እየገፋ መሄድ ይጀምራል። በ12 አካባቢ እስከ ወንዙ አፍ ድረስ ያለውን 60 ማይል በ3 ሰዓት ጊዜ ውስጥ ለመሸፈን የሚረዳችሁ ኃይለኛ ማዕበል ይነሳል። ከዚያም ከምሽቱ 3 ሰዓት ጀልባችሁን ከአንድ ጠንካራ ዛፍ ጋር ደህና አድርጋችሁ በማሰር ከሌሊቱ 6 ሰዓት የሚነሳውን ማዕበል መጠበቅ ይኖርባችኋል። ይህም ማዕበል እስከ ንጋቱ 12 ሰዓት ይቀጥላል። ግን በዚያ ወቅት አትንቀሳቀሱ። ማዕበሉ ፍጥነት የሚጨምረው ቀስ በቀስ ነው። በ10 ሰዓት ተኩል ወደ ወንዙ መካከል ግቡ። የ30 ማይል ጉዟችሁን ለመፈጸም ከመንጋቱ በፊት 1 ሰዓት ተኩል ይኖራችኋል። የመጨረሻ ዕድላችሁ ይህ ነው። ፀሐይ በ12 ሰዓት ብቅ ስትል ከባህሩ ደርሳችሁ ጉዞ ትቀጥላላችሁ። ዘበኞቹ እንኳን ቢያዩአችሁ ሊይዟችሁ አይችሉም። ምክንያቱም በባህሩና ወንዙ መገናኛ ላይ የሚደርሱት ማዕበሉ ሲመለስ ስለሆነ የአሸዋ ክምር ያግዳችኋል። ሊያልፉት ስለማይችሉ እናንተ ይሳካላችኋል። ህልውናችሁን የሚወስነው ይህን ግማሽ ማይል ቀድማችሁ መገኘት ነው። ይህች ጀልባ አንድ የነፋስ ሽራ ብቻ አላት። የእናንተስ ጀልባ ምን አላት? አንድ ዋና የነፋስ ሽራና የአቅጣጫ ማስተካከያ ሽራ። ይህች ጀልባ ከባድ ናት። ከፊት ጀምሮ እስከ ምሰሶ የሚዘረጋ አንድ ባለ 3 ማዕዘን ሽራና የአቅጣጫ ማስተካከያ ሽራ እንዲሁም 2 ተጨማሪ ሽራዎች አሏት። ሽራዎቻችሁን በሙሉ ወጥራችሁ በቀጥታ ወደ ማዕበሎቹ ውስጥ ግቡ። ከወንዙና ከባህሩ መገናኛ ላይ ሞገዱ ሁል ጊዜ ከባድ ስለሚሆን ጀልባዋን ለማርጋት ጓደኞችን ከጀልባዋ ስር ለጥ ብለው እንዲጋደሙ አድርግና አንተ መሪውን ግጥም አድርገ በእጆች ጨብጥ። ገመዱን ከባት ላይ እንዳታስር፣ ግን በቀለበቱ ውስጥ አሳልፍና አንድ ጊዜ በእጅ ላይ ጠምጥማ ያዘው። የነፋሱ ኃይልና የማዕበሉ መጠን ተጨማምሮ የሚገለብጣችሁ መስሎ ቢታይህ ብዙም አትጨነቅ። ጀልባዋ በገዛ ራሷ ወዲያውኑ ሚዛኗን ትጠብቃለች። አትቁም። ዋናውን የነፋስ ሽራ ወደ ነፋስ አቅጣጫ አድርግና የ3 ማዕዘኑና የአቅጣጫ ማስተካከያ ሽራውን ሳታወርድ መጓዝህን ቀጥል። ባህሩ ጸጥ ሲል የነፋስ ሽራውን ለማውረድ ጊዜ ይኖርሃል። ከዚያም እንደገና ከሰቀልከው በኋላ መንቀሳቀስ ቀጥል። ለመሆኑ የጉዞን አቅጣጫ ታውቀዋለህ? አላውቀውም። የማውቀው ቢኖር ቬንዙዌላና ኮሎምቢያ በስተሰሜን ምዕራብ በኩል መሆናቸውን ብቻ ነው። ልክ ነህ፣ ግን ወደ ጠረፍ እንዳትመለስ ተጠንቀቅ። ከኛ ትይዩ ያለችው የዳሽ ጊያና እስረኞቹን ሁሉ መልሳ ለፈረንሳይ ታስረክባለች። የእንግሊዝ ጊያናም እንደዚሁ ታደርጋለች። ትሪኒዳድ ግን አትመልሳችሁም። ሆኖም ከዚያ መቆየት የሚቻለው 2 ሳምንት ብቻ ነው። ቬንዙዌላ ለ1 ወይም ለ2 ዓመት በመንገድ ሥራ ብርጌድ ውስጥ ካሰረቻችሁ በኋላ ትመልሳችኋለች። በጥሞና አዳመጥኩት። በየጊዜው ከደሴቷ መውጣቱን ነገረኝ። ቆማጣ ስለሆነም በአጭር ትዕዛዝ ዘወትር እየተባረረ ይመለስ ነበር። ከእንግሊዝ ጊያናዋ ጆርጅ ታውን ግን ፍጹም ርቆ እንዳልሄደ ተናገረ። በባዶ እግሩ ስለነበር ለማየት እንደቻልኩት ጣቶቹን በማጣቱ ነው እንጂ በግልጽ ቆማጣ የሚባል አልነበረም። የነገረኝን መመሪያዎች እንድደግማቸው ቶሲያን ጠየቀኝና አንድ ስህተት ሳላደርግ ቃል በቃል መለስኩለት። በዚህ ነጥብ ላይ እንዳለን ዮሐንስ በር በተጣለለው ባህር ላይ ምን ያህል ጊዜ ማጥፋት ይኖርበታል አለው። በቀጥታ ራሴ መለስኩለት። ለ3 ቀናት ያህል ወደ ሰሜን ምስራቅ ጓዛለሁ፣ ማለትም ወደ ሰሜን አቅጣጫ ከሚሄደው የውሃ ዙሪት ጋር። በአራተኛው ቀን ግን ወደ ሰሜን ምዕራብ አመራለሁ። ጎበዝ
አለ ቆማጣው። ባለፈው ጊዜ እኔም እንደዚሁ ነበር ያደረኩት። ወደ ሰሜን ምስራቅ ለመሄድ 2 ቀን ብቻ አጠፋውና እንግሊዝ ጊያና ደረስኩ። ወደ ሰሜን አቅጣጫ 3 ቀን ከተጓዝ ሰሜናዊ ትሪኒዳድን ወይም ባርባዶስን ታልፍና ቬኔዙዌላን እያካለልክ ሳታውቀው ኮሎምቢያ ወይም ኩራሶ ትደርሳለህ አለ። ጀልባን ምን ያህል ነሽት ካቶሲያን ሲል ዮሐንስ በር ጠየቀው። 3000 በጣም ብዙ ነው እንዴ? አይደለም፣ ለዚህ አይደለም የጠየቁ ለማወቅ ብቻ ፈልጌ ነው። ገንዘቡ ታገኛለህ ፓፒዮ? አዎ። የሚተርፍ ይኖራል? የለኝም፣ ያለን ይሄው የጓደኛዬ የክሎሲዮ 3000 ፍራንክ ብቻ ነው። ሽጉጤን ትገዛኛለህ ቶሲያን? አለና ዮሐንስ በር በማከታተል እነዚህ ጓዶች ለመርዳት ፈልጋሉ። ምን ያህል ትከፍለኛለህ? አለ። 1000 ፍራንክ አለና ቶሲያንም እኔም እንደዚሁ ልረዳቸው ፈልጋለሁ ሲል ሐሳቡን ገለጸ። ለማንኛውም እርዳታችሁ እናመሰግናለን አለ ማቹሬ ወደ ዮሐንስ በር እየተመለከተ። እናመሰግናለን አለ ክሎሲዮም። እኔ ግን በውስጤ ሀፍረት ስለተሰማኝ አይሆንም፣ መቀበል አልችልም፣ በምንም ምክንያት አልኩ። ዮሐንስ ትኩር ብሎ ወደኔ ተመለከተና በርግጥ ምክንያት አለ እንጂ 3000 ፍራንክ ብዙ ገንዘብ መሆኑን አውቃለሁ። ያምኑ ይቺ ጀልባ ከፍተኛ ስለሆነች ቶሲያን ለእናንተ በዚህ ዋጋ ይሸጠላችሁ ቢያንስ 2000 ፍራንክ ከስሮ ነው። ስለዚህ እኔም እንደዚሁ አንድ ሁለታ ልውልላችሁ የማልችልበት ምክንያት የለም አለ። ከዚያም አንድ በጣም ስሜት የሚነካ ጉዳይ ተከናወነ። ላሽዊት አንድ ባርኔጣ ከመሬት ላይ ያስቀመጠና ቆማጦቹ ሁሉ እየመጡ ብሮችና ሳንቲሞች ይወረውሩ ጀመር። ከያቅጣጫው በመምጣት የመጨረሻው ዝቅተኛ ሰው ሳይቀር አንድ ነገር ያስቀምጣል። አሁን በርግጥ አፍሬ ነበር። ትንሽ የተረፈ ገንዘብ እንዳለኝ አሁን እንዴት አድርጌ ልነግራቸው እችላለሁ? ወይ እግዚአብሔር፣ ምን አጋጣሚ ነው! በዚህ በጎ አድራጎት መካከል ይህን መናገሩ ደግሞ ውርደት ነበር። ከዚያም ቅንጣት ጣት ያልነበረውና እጆቹ ተጎንድሸው የተጎማመደ አንድ ጥቁር የቲምቡክቱ ተወላጅ እንደዚህ አለ። ገንዘብ ለኛ ኑሮ አይረዳንም። ለመቀበል ሀፍረት አይሰማችሁ። ሁሉንም የምንጠቀምበት ለቁማር መጫወቻ ወይም አንዳንድ ጊዜ ከአልቢና ወደዚህ የሚመጡ የቆማጣ ኮረዳዎችን ለመደለያ ብቻ ነው። ይህ አነጋገር ሀፍረቴን ስላስወገደልኝ ገንዘብ አለኝ ማለቱን እርግፍ አድርጌ ተውኩት። ቆማጦቹ የቀይ መስቀል ምልክት ባለበት አንድ ቅርጫት ውስጥ 200 የተቀቀሉ እንቁላሎች ሞልተው ሰጡን። በዚያን ቀን ጧት ከዕለቱ የመድኃኒት ራሽን ጋር መጥቶላቸው የነበረው ያው ቅርጫት ነበር። በተጨማሪ ቢያንስ እያንዳንዳቸው 60 ፓውንድ የሚመዝኑ 2 ኤሊዎች ከነነፍሳቸው፣ የትንባሆ ቅጠሎች፣ 2 ፓኮ ክብሪትና 1 መጫሪያ፣ 100 ፓውንድ የሚመዝን 1 ከረጢት ሩዝ፣ 2 ኬሻ ከሰል፣ ከሕክምና ክፍል የተወሰደች አንዲት ፔርሙዝና 1 ደንበጃን ነዳጅ ሰጡን። በዚህ ጎስቋላ ማህበረሰብ ውስጥ ያለ ማንኛውም ሰው በእኛ አስጊ ሁኔታ ስሜቱ ተነክቶ ሊረዳም ፈለገ። የኛ ማምለጥ ለነርሱ እንደሆነላቸው ይመስሉ ነበር። ጀልባዋ በመጀመሪያ እኛ አርፈንበት ወደ ነበረው አካባቢ ተጎተተች። በባርኔጣው ውስጥ ያለውን ገንዘብ ሲቆጥሩት 810 ፍራንክ ሆነ። የቶሲያን ያለብኝ ዕዳ 1200 ፍራንክ ብቻ ነበር። የገንዘብ መደበቂያ ቱቦውን ክሎሲዮ ሰጠኝና በሁሉም ሰው ፊት ከፈትኳት። አንድ ባለ 1000 ፍራንክ ኖትና እያንዳንዳቸው ባለ 500 ፍራንክ 4 ኖቶች ይዛለች። ለቶሲያን 1500 ፍራንክ ሰጠውትና 300 ፍራንክ መልስ በመስጠት ላይ እንዳለ ያውልህ ሽጉጡንም ውሰድ፣ ስጦታ ነው። ብቸኛ እድል ይህ ነው። በመሳሪያ ጦት ምክንያት በመጨረሻ እድል እንዲኮላሽ አልፈልግም፣ ግን ለክፋት እንደማትጠቀምበት ተስፋ አድርጋለሁ አለ። በቅድሚያ እርሱን ከዚያም ሌሎቹን በሙሉ እንዴት አድርጌ እንደማመሰግናቸው አቃተኝ። ጤና ረዳቱ በአንድ ትንሽ ሳጥን ውስጥ ጥጥ፣ አልኮል፣ አስፕሪን፣ ፋሻ፣ አዮዲን፣ መቀስና ማጣበቂያ አዘጋጀልን። አንድ ቆማጣ ደግሞ 2 ትንንሽ የተላጉ የስብራት ማሰሪያ ጣውላዎችና ከፋብሪካቸው ታሽገው እንደወጡ የሚገኙ 2 የፋሻ ጥቅሎችን በማምጣት
የክሎሲዮን ማሰሪያ እንድንለውጥ ረዳን። 11 ሰዓት ገደማ ዝናብ መጣል ጀመረ። እድል አጋጠማችሁ። ዝናቡ አንዳኞቻችሁ እናንተን ከማየት ይገታችኋል። በግማሽ ሰዓት ቀድማችሁ የመነሳት እድል ይኖራችኋል ማለት ነው። ቅድሚያ ስለሚሰጣችሁ አሁን መሄድ ትችላላችሁ። ጧት ላይ ወደ ወንዙ አፍ ቶሎ እንድትቃረቡ ያደርጋችኋል አለ ዮሐንስ ፐር። ሰዓቱን እንዴት አውቀዋለሁ? ማዕበሉ በሚነሳበት ወይም በሚበርድበት ወቅት ነው። ጀልባዋ ተንሳፈፈች። ከቀድሞዋ በጣም የተለየች ነበረች። ይቺ ጀልባ የኛን ጭነት ሁሉ ተሸክማ ከውሃው መስመር በላይ የ16 ኢንች ከፍታ ነበራት። ከወንዙ እስካልወጣን ድረስ ስለማንጠቀምበት ምሰሶው በነፋስ ሸራው ተጠቅልሎ ከጀልባዋ ስር ተቀመጠ። መሪውንና መቅዘፊያውን ከማዘጋጀታችንም በላይ ለኔም የምቀመጥበት አንድ የሳር ትራስ አገኘው። ከጀልባዋ ስር በኔና በውሃው በርሜል መካከል ለክሎሲዮ ብርድ ልብሶች ደለደልንለት። ማቹሬም ከስር በኩል ከፊት ለፊት ተቀመጠ። በዚያችኛዋ ጀልባ ፍጹም ያልነበረኝ መተማመን አሁን ከመቅጽበት በዚህችኛዋ አደረብኝ። አሁንም ገና እየዘነበ ነበር። ስለሆነም በወንዙ መካከል ቁልቁል መውረድ ይኖርብኛል። ሆኖም ወደ ዳሽጊያን አቅጣጫ ትንሽ ማጋደል ነበረብኝ። ደህና ሁኑ፣ ተንቀሳቀሱ አለ ዮሐንስ ፐር። መልካም ዕድል አለና ቶሲያን ጀልባዋን አንድ ጊዜ በኃይል በእግሩ ገፋት። አመሰግናለሁ ቶሲያን፣ አመሰግናለሁ ዮሐንስ፣ ሁላችሁንም እጅግ በጣም አመሰግናለሁ። ተመላሽ ማዕበል ፍጥነት ከጀመረ ከ2 ሰዓት ተኩል በፊት በመሆኑና አሁንም የሚንቀሳቀሰው በኃይል ስለነበረ ወዲያው ከመነሳታችን ርቀት ተጓዝን። ዝናሙ ስለጨመረ ከፊት ለፊታችን 30 ጫማ ርቀት እንኳን ማየት አልቻልንም። ከበታቻችን 2 ትንንሽ ደሴቶች ስለነበሩ ማቹሬ ከጀልባዋ ፊት ሰገግ በማለት በአካባቢው የቋጥኝ ምልክቶች መኖራቸውን በአይኖቹ ይቃኛል። ምሽት መጣ። አንድ ትልቅ ዛፍ በዝግታ ጉዞ ከኛ ጋር በወንዙ ቁልቁል ይወርዳል። ለተወሰነ ጊዜ በቅርንጫፎቹ መሰናከልነት ችግር ገጥሞን ነበር። ግን በፍጥነት ራሳችንን አላቀቅንና በችኮላ ፍጥነታችንን ቀጠልን። ሲጃራ ጨስንና ትንሽ ረም ጠጣን። ረም የተሞላባቸው በሰሌን የተሸፈኑ 6 የኪያንቲ ጠርሙሶች ቆማጦቹ ሰጥተውናል። ዝም ብለን ጠጣን እንጂ የቆማጦቹን አሰቃቂ አካለ ጎደለነት ከኛ ውስጥ ማንም ያነሳ አልነበረም። የምናወራው ቢኖር ስለ ሩህሩህነታቸው፣ ችሮታቸውና ጨዋነታቸው እንደዚሁም ከውቅራታሙ ብሪቶን ጋር ለመገናኘት ስላበቃን እድል ነበር። ዝናሙ እየከበደ ሄደ። እስከ አጥንቴ ድረስ በስብሼ ነበር። ሆኖም የሱፍ ሽራቦቻችን ጥሩ ከመሆናቸው የተነሳ በጣም ብንርስም ሙቀት አልተለየንም። በቅዝቃዜው የተኮማተረው በመሪው ላይ ያለው እጄ ብቻ ነበር። አሁን በሰዓት ከ25 ማይል የበለጠ እየተጓዝን ነው አለ ማቹሬ። ምን ያህል ርቀት ተጉዘናል ብለህ ትገምታለህ? በደቂቃ ውስጥ እነግርሃለሁ አለና ክሎሲዮ አንድ ጊዜ ቆይ፣ 3 ሰዓትና 15 ደቂቃ አለ። እየቀለድክ ነው? እንዴት አወቀው? ከተነሳን ጀምሮ ያለማቋረጥ 3 ሴኮንዶች ለየብቻ ቆጥር ነበር። በእያንዳንዱ 300 መጨረሻ አንድ ቁራጭ ካርቶን እቀዳለሁ። እስካሁንም 39 ቁራጮች ቀድጃለሁ። እያንዳንዳቸው 300 ሴኮንዶች 5 ደቂቃ እስከሆኑ ድረስ ከተነሳን ጀምሮ 3 ሰዓት ከሩብ ይሆናል ማለት ነው። ካልተሳሳትኩ በስተቀር በሚቀጥለው 15 ወይም 20 ደቂቃ ቁልቁል መውረዳችን ቀርቶ ወደ መጣንበት ተመልሰን መውጣት ይኖርብናል። ወንዙን እያካፈልኩ ለማቋረጥና ወደ ዳሽጊያና ጠረፍ ለመጠጋት መሪውን ወደ ቀኝ ገፋው። ልክ ከቁጥቋጦ ጋር ልንላተም ስንል ማዕበሉ ቆመ። ወደ ላይም ሆነ ወደፊት አልተንቀሳቀስንም። አሁንም ገና እየዘነመ ነበር። መነጋገር አቆምን። ማጨስ አቆምን። አንድ መቅዘፊያ ግፉ ብዬ ሹክ አልኩ። መሪውን በቀኝ ጭኔ ስር በመያዝ እኔም ቀዝፋለሁ። ቁጥቋጦውን መንጥረን ቅርንጫፎች ሳብንና ከስሩ ተጠለልን። የደኑ ውስጥ ሙሉ በሙሉ ጨለማ ነበር።
ወንዙም ደፍርሶ በከባድ ጭጋግ ተሸፍኗል በማዕበሉ ዳግመኛ መቀስቀስ ምልክት ካልሆነ የወንዙ መጨረሻና የባህሩ መጀመሪያ የት እንደሆነ መናገር አይቻልም ፓፒዮ ደራሲ ሄንሪ ሻሪ ትርጉም ጌታቸው ገብሬ ፓፒዮ